ዩቱብ ቻናላችን ለምን ይዘጋል? ብዙ ጊዜ እንግዲህ ዩቱብ ቻናላችን በተለያየ ምክንያት ይዘጋል ወይ ደግሞ ፐርማኔንትሊ ባን ይደረጋል ማለት ነው። በዛሬ ቪዲዮ ስለ ኮፒራይት ክሌም እና ስለ ኮፒራይት ስትራይክስ እንዲሁ ደግሞ ቻናላችን ሙሉ በሙሉ ለምን እንደሚዘጋ እና እንዳይዘጋ ደግሞ ምን ማድረግ እንዳለብን የምናይ ይሆናል። ምናልባት ለዚህ ዩቱብ ቻናል አዲስ ከሆናችሁ በየጊዜው አስተማሪ የሆኑ ቪዲዮዎች እንዲሁ ደግሞ ኦንላይን ላይ ገንዘብ ሜክ የምታደርጉበት መንገድን ሪኮመንድ ስለሚያደርጋችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁ ደግሞ ይህ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ ሼር አድርጉ እላችኋለሁ። መጀመሪያ ላይ የምናየው እንግዲህ ስለ ኮፒራይት ክሌም እና እንዲሁ ደግሞ ኮፒራይት ስትራይክስ ምንድን ነው ልዩነቱ፣ ጉዳቱስ ምንድን ነው የሚል እናያለን ማለት ነው። እንግዲህ ቤተሰብ ኮፒራይት ክሌም ማለት ምን ማለት ነው? ኮፒራይት ክሌም ማለት እኛ የሆነ ቪዲዮ አፕሎድ ስናደርግ ቻናላችን ላይ ዩቱብ በራሱ ዲቴክት አድርጎ ወይ ደግሞ የኮንቴንት አይዲያችን ዲቴክት አድርጎ ኮፒራይት መኖሩ ወይ ደግሞ እኛ ተጠቀምነው ማቴሪያሎች ኮፒራይት መኖሩን ቼክ ያደርግና ኮፒራይት ያመጥብናል ማለት ነው። ያ ኮፒራይት ታይፕ እንግዲህ ኮፒራይት ክሌም ይባላል ማለት ነው። ይህ ማለት እንግዲህ ምናልባት እዛ ቪዲዮ ላይ የተጠቀምነው ክሊፕስ ሊሆን ይችላል ወይ ደግሞ ሙዚክ ሊሆን ይችላል፣ ባክግራውንድ ሙዚክ ሊሆን ይችላል ወይ ደግሞ ኢሜጅ ሊሆን ይችላል። እነዚህ የተጠቀምነው ማቴሪያሎች የብዛ ቪዲዮ ላይ ዲቴክት አድርጎ ኮፒራይት ነው ብሎ ካሰበ በራሱ ዩቱብ ራሱ ኮፒራይት ብሎ ያመጥብናል ማለት ነው። ይሄ እንግዲህ ኮፒራይት ክሌም ይባላል ማለት ነው። እንግዲህ ቤተሰብ ኮፒራይት ክሌም ቢመጣብን ምንድን ነው ችግሩ ወይ ደግሞ ለቻናላችን ምን አይነት ጉዳት ያመጥብናል የሚለው አንድ በአንድ ፖይንቶቹን እናያለን ማለት ነው። አንደኛ ዩ ዶንት ጌት ኤኒ ፔናልቲ። ይህ ማለት ምን ማለት ነው? ቻናላችን ምንም አይነት ፔናልቲ አይኖረውም ማለት ነው። ኮፒራይት ክሌም ከሆነ ቻናላችን ምንም አይነት ፔናልቲ ወይ ደግሞ ዋርኒንግ ወይ ደግሞ ባን አይደረግም ማለት ነው። ቶታሊ ምንም አይነት ፔናልቲ አይኖርም ማለት ነው። ሁለተኛ ደግሞ ዘ ቪዲዮ ስቴይስ ኦንላይን። ይህ ማለት ቪዲዮችን ሪሙቭ አይደረግም ማለት ነው። ኮፒራይት ክሌም ከሆነ ቪዲዮችን ከኦንላይን ወይ ደግሞ ከቻናላችን ሪሙቭ አይደረግም ማለት ነው። እዛው ኦንላይን ላይ ወይ ደግሞ እዛው ላይ ይሆናል ማለት ነው። ሌላ ነገር ደግሞ ምንድን ነው ያ ቪዲዮ በዛ ቪዲዮ የሚመጡ አርሶች ወይ ደግሞ የሚመጡ ማስታወቂያዎች ገንዘብ ሜክ ማድረግ ላይችሉ ይችላሉ ማለት ነው። ሜክ እንዳይደርግ ሊያደርግ ይችላል ማለት ነው። ከዛ ውጭ ግን ቻናላችን ላይ ምንም አይነት ጉዳት ወይ ደግሞ ምንም አይነት አፌክት አያደርግም ማለት ነው። ገንዘብ እንዳይሰራ ብቻ ነው ያ ቪዲዮ ብቻ እንዳይሰራ ያደርጋል ማለት ነው። ሶ ኮፒራይት ክሌም ቢመጣብንም ምንድነው ያን ምንድነው ምን ማድረግ እንዳለብን መጨረሻ አካባቢ ላይ እነግራቸዋለሁ ማለት ነው። ሌላ ሁለተኛ ላይ የምናየው ደግሞ ኮፒራይት ስትራይክስ ነው። ኮፒራይት ስትራይክስ ማለት ምን ማለት ነው ካለ happens when the owner manually reports your video and sends a legal takedown request። ይሄ ማለት ምን ማለት ነው? እኛ የተጠቀምነው ቪዲዮ ባለቤት ወይ ደግሞ ኦሪጂናል የሆነ ቪዲዮ ባለቤት ያ ቪዲዮ የኛ አለመሆኑ ወይ ደግሞ የራሱ መሆኑን ለዩቱብ ካምፓኒ ያ ቪዲዮ እንዲነሳ ወይ ደግሞ ከቻናሉ ሪሙቭ እንዲደረግ ሪኩዌስት ማኑዋሊ ሲያደርግ ነው ማለት ነው። ሶ እነዛ ዩቱብ ካምፓኒዎች ደግሞ ይህን የሰውዬ ሪኩዌስት ያውና ቼክ ያደርጉትና ያ ቪዲዮ የኛ ኦሪጂናል ኮንቴንት አለመሆኑና ለዛ ሰውዬ ኮንቴንት መሆኑን ቼክ ካደረጉ በኋላ ያን ቪዲዮ ሙሉ በሙሉ ሪሙቭ ያደርጋሉ ማለት ነው። የዛ ጊዜ የሚመጣብን ኮፒራይት ስትራይክስ ይባላል ማለት ነው። ሶ ኮፒራይት ስትራይክስ ደግሞ ከመጣብን ቻናላችን ላይ ምን አይነት ጉዳት ያደርሳል የሚለውን አንድ በአንድ እናያለን ማለት ነው። የመጀመሪያው ዩር ቪዲዮስ ሪሙቭድ። ይህ ማለት ቪዲዮአችን ሙሉ በሙሉ ያቺ ቪዲዮ ሪሙቭድ ይደረጋል ማለት ነው። እሱም ሪሙቭ የሚደረገው በዩቱብ ካምፓኒ ወይ ደግሞ በዩቱብ ነው ሪሙቭ የሚደረገው ማለት ነው። ሁለተኛ ደግሞ ዩ ጌት ስትራይክስ ኦን ዩር ቻናል። ይህ ማለት ዋርኒንግ እናገኛለን ወይ ደግሞ ቻናላችን ዋርኒንግ ይመጣብናል ማለት ነው። ሶስተኛ ደግሞ ምንድነው ዩ መስት ቴክ ኮፒራይት ትሬኒንግ የሚባል ነገር አለ። እሱን ግዴታ መውሰድ አለብን ማለት ነው። ሶ እነዚህ ሶስቱ ፖይንቶች ቻናላችን ላይ ይመጡብናል ማለት ነው። ኮፒራይት ስትራይክ ሲያጋጥመን የሚመጡብን አፌክቶች ወይ ደግሞ ጉዳቶች ናቸው ማለት ነው። ሶ ኢፍ ዩ ጌት
አንድ ኮፒራይት ስትራክስ ብናገኝ፣ 2 ኮፒራይት ስትራክስ ብናገኝ፣ 3 ኮፒራይት ስትራክስ ብናገኝ ደግሞ ምንድን ነው ልዩነቱ ብለን እናያለን ማለት ነው። ምናልባት አሁን ቻናላችን ለመጀመሪያ ጊዜ ኮፒራይት ስትራክስ ከመጣብን ቻናላችን ላይ የሚመጣው ዋርኒንግ ነው። ያ ቪዲዮ ሪሙቭ ይደረጋል። ከዛ ውጭ ደግሞ ምንድን ነው ቻናላችን ወይ ደግሞ ዩቱብ ቻናላችን ዋርኒንግ ይመጣብናል ማለት ነው። ምናልባት ኮፒራይት ስትራክስ 2 ከሆነ ደግሞ ቴምፖራሪ ሪስትሪክሽን ይደረጋል ማለት ነው። ወይ ደግሞ ቴምፖራሪ ሪስትራክት ይደረጋል ማለት ነው። ሶስተኛ ደግሞ 3 ኮፒራይት ስትራክስ ቢመጣብን ደግሞ ቻናላችን ሙሉ በሙሉ ተርሚኔት ይደረጋል ማለት ነው። ሶ ቅድም የነገርኳችሁ ወይ ደግሞ መግቢያው ላይ የነገርኳችሁ ቻናላችን ለምን ተርሚኔት ይደረጋል የሚለው ኮፒራይት ስትራክስ ሲመጣብን ወይ ደግሞ ኮሚኒቲ ጋይድላይንስ ሲመጣብን 3 ኮፒራይት ስትራክስ ከሆነ ቻናላችን ሙሉ በሙሉ ተርሚኔት ወይ ደግሞ እንዲዘጋ ያደርጋል ማለት ነው። ሶ እነዚህ ኮፒራይት ስትሪክስ ወይ ደግሞ ዋርኒንግም ሆነ ቴምፖራሪ ሪስትሪክት የሚደረገው እስከ 90 ቀን ነው ኤክስፓየር ዴቱ ማለት ነው። ከ90 ቀን በኋላ ኤክስፓየር ይደረጋሉ ማለት ነው። ነገር ግን እስከ 90 ቀን ውስጥ 3 ኮፒራይት ስትራክስ ከመጣብን ሙሉ በሙሉ ቻናላችን ተርሚኔት እንዲደረግ ያደርጋል ማለት ነው። ሶ ይህን አውቃችሁ እንግዲህ በጣም ጥንቃቄ ልታደርጉ ይገባል ማለት ነው። ሶ እንዴት ነው እነዚህን ኮፒራይት ስትሪክስ እና እንዲሁ ደግሞ ኮፒራይት ክሌምን ጥንቃቄ የምናደርገው ካለ መጀመሪያ ኮፒራይት ክሌም ከመጣብን ያኛን ቪዲዮም ሆነ ያኛ ቪዲዮ ላይ ገብተን አውዲዮን ሆነ ክሊፕሱም ሆነ ኢሜጁን ሪፕሌስ ማድረግ እንችላለን፣ እንዲሁ ደግሞ ሪሙቭ ማድረግ እንችላለን ማለት ነው። ነገር ግን ኮፒራይት ስትራክስ ከመጣብን ምንም ማድረግ አንችልም፣ ያው ቪዲዮ ቶታሊ ሪሙቭ ስለሚደረግ ማለት ነው። ሶ እንዳይመጣብን ብቻ ጥንቃቄ ማድረግ አለብን ማለት ነው። ምናልባት ከመጣብን ግን እስከ 90 ቀን 3 እንዳይመጣብን ከዛ በኋላ የምንሰራ ስራዎች የምናደርገው ወይ ደግሞ የምንሰራ ቪዲዮዎች በጥንቃቄ በተሞላበት ማስራት እንዳለብን ነው ማለት ነው። እንዲሁ ደግሞ ኮፒራይት ስትራክስ እና ኮፒራይት ክሌም ብቻ ሳይሆን ቻናላችን ላይ ጉዳት ከሚያመጡ ኮሚኒቲ ጋይድላይንስ ማለት በቀጣይ ቪዲዮ ይዤላችሁ እመጣለሁ። ኮሚኒቲ ጋይድላይንስ ማለት ምን ማለት ነው? እንዲሁ ደግሞ ቻናላችን ላይ ደግሞ እንዴት ጉዳት ያመጣል ወይ ደግሞ ተርሚኔት እንዲደረግ እንዴት እንደሚያደርግም ቪዲዮ ይዤላችሁ እመጣለሁ። ሶ ኪ ፊቸርስ ወይ ደግሞ ኪ ዲፍረንስ የሚባሉ ነገሮች አሉ። ይሄ ቅድም እንደነገርኳችሁ ኮፒራይት ክሌም እና ኮፒራይት ስትራክስ ዲፍረንሳቸው ምንድን ነው የሚለውን አንድ በአንድ የምናይ ይሆናል ማለት ነው። አንደኛ ፊውቸር ጋር ተያይዞ ኮፒራይት ክሌም ምን ይመስላል፣ ኮፒራይት ስትራክስ ምን ይመስላል የሚለው ፔናልቲ ጋር ተያይዞ ቅድም እንደነገርኳችሁ ኮፒራይት ክሌም ምንም አይነት ፔናልቲ አይኖርም ቻናላችን ላይ ከበዛ ያ ቪዲዮ ገንዘብ ጀነሬት ወይ ደግሞ ሜክ እንዳያደርግ ብቻ ነው ማለት ነው። ከዛ ውጭ ቻናላችን ላይ አልፎ ምንም አይነት ጉዳት አያደርስም ወይ ደግሞ ምንም አይነት ችግር አያመጣም ማለት ነው። ሌላ ነገር ደግሞ ኮፒራይት ስትራክስ ከወሰነ ቻናላችን ፔናልቲ እንዲያገኘው ወይ ደግሞ ኮፒራይት ስትራክስ ዋርኒንግ እንዲሁ ደግሞ ከዋርኒንግ አልፎ ደግሞ ሪስትሪክት እንዲደረግ መጨረሻ ላይ ደግሞ 3 ከሆነ ደግሞ ሙሉ በሙሉ ተርሚኔት እንዲደረግ ያደርጋል ማለት ነው። ሶ ፔናልቲ ይኖራል ማለት ነው ኮፒራይት ስትራክስ። ሁለተኛ ላይ ደግሞ ቪዲዮ ስታተስ፣ ለምሳሌ ኮፒራይት ክሌም ከሆነ የቪዲዮ ስታተሱ ምንድነው? ቪዲዮ ከኦንላይን ሪሙቭ አይደረግም ወይ ደግሞ ከቻናላችን ምንም አይነት ሪሙቭ አይደረግም። በኮፒራይት ስትራክስ ከሆነ ግን በዩቱብ ቻናል ወይ በዩቱብ ካምፓኒ ራሱ ሪሙቭ ይደረጋል ወይ ደግሞ ሪሙቭ ያደርጋሉ ማለት ነው። ሌላ ደግሞ ምንድነው? በሞኔታይዜሽን እንግዲህ ምንድነው? ለምሳሌ ኮፒራይት ስትራክስ ካለ ለሞኔታይዜሽን እንግዲህ ሞኔታይዝ ማድረግ እንደማንችል ነው ማለት ነው። ነገር ግን ኮፒራይት ክሌም ከሆነ በቀላሉ ሞኔታይዝ ማድረግ እንችላለን ማለት ነው። ክራተሯ ካሟላን 4000 ዋቺንግ አወር እና 1000 ሰብስክራይብ በአንድ አመት ውስጥ ወይ ደግሞ 1000 ሰብስክራይብ በአንድ አመት እና እንዲሁ ደግሞ በ90 ቀን ደግሞ 10 ሚሊዮን የሾርት ቪዲዮ ቪውስ ከደረስነ ሙሉ በሙሉ ሞኔታይዝ ማድረግ እንችላለን ማለት ነው። ኮፒራይት ክሌም ቢኖረው ማለት ነው። ነገር ግን እነዛ ቪዲዮዎች ወይ ደግሞ ኮፒራይት የተባሉት ቅድም እንደነገርኳችሁ
ገንዘብ ሜክ ማድረግ ወይ ደግሞ ጀነሬት ማድረግ አይችሉም እንጂ ቻናላችን ሙሉ በሙሉ ሞኔታይዝድ ይደረጋል ወይ ደግሞ ማድረግ እንችላለን ማለት ነው። ሌላ ነገር ደግሞ ቻናል ሪስኪው ጋር ተያይዞ ኮፒራይት ክሌም ምንም አይነት ሪስኪ አይኖረውም። ቻናላችን ላይ ምንም አይነት ስጋትም ሆነ ጉዳትም አይኖረውም ብያቸዋለሁ። ነገር ግን ኮፒራይት ስትራይክስ ከሆነ እስከ ተርሚኔት ወይ ደግሞ እስከ ባን እስከሚደረጉላ እንደሚያደርስ ነግሬያቸዋለሁ ቅድም ማለት ነው። እነዚህ ሁለቱም እንግዲህ ከቻለ የራሳችን ቪዲዮ ሰርተን ፖስት ብናደርግና እነዚህ ኮፒራይት ክሌም እና ኮፒራይት ስትራይክስ እንዳይመጣብን በተቻለ አቅም ብናደርግ ሞር ሪኮመንድ አደርጋችኋለሁ። ሁሌም እንደምነግራችሁ የራሳችን ቪዲዮ ሪከርድ አድርገን ኤዲት አድርገን ፖስት ብናደርግ ሞር ሪኮመንድ አደርጋችኋለሁ ማለት ነው። ነገር ግን እንደዚህ ቃል ያልቻላችሁ ሰዎች እነዚህ የሰውን ቪዲዮ ወይ ደግሞ የሌላ ሰውን ቪዲዮ ስትጠቀሙ በጣም በደንብ ኤዲት ማድረግ አለባቸው። እንዲሁም ደግሞ ባክግራውንድ ሙዚኩን፣ ክሊፕሱን እንዲሁም ደግሞ ኢሜጆቹን ሙሉ ነገሩን ቼክ ማድረግ አለባችሁ ማለት ነው። አሪፍ የሆነ ኤዲቲንግ ልትጠቀሙ ይገባል ማለት ነው። በዛሬ ቪዲዮ እንግዲህ ያየነው ምንድነው ኮፒራይት ስትራይክስ እና ኮፒራይት ክሌም ማለት ምን ማለት ወይ ደግሞ ዲፍረንሱ ምንድነው የሚለውን አይተናል። እንዲሁ ደግሞ ቻናላችን እንዴት ማዝጋት ወይ ደግሞ ቻናላችን እንዲዘጋ እንዴት እንደሚያደርሱንም እነዚህ ሁለቱም ኮፒራይት ስፔሻሊ ኮፒራይት ስትራይክስ ቻናላችን እንዲዘጋ ከሚያደርጉ ነገሮች አንዱና የመጀመሪያ ነው ብያችኋለሁ። ኔክስት ቪዲዮ ላይ ስለ ኮሚኒቲ ጋይድላይንስ ዲቴይሊ እንዴት ቻናላችን ላይ አፌክት ያደርጋል የሚለውን ሙሉ ነገሩን ቪዲዮ ይዤላችሁ እመጣለሁ። እስካሁን ሰብስክራይብ ያላደረጋችሁ ሰዎች ቻናሌን ሰብስክራይብ አድርጉ፣ ቪዲዮን ደግሞ ላይክ ሼር አድርጉላችኋለሁ። በሌላ ቪዲዮ እስከምንገናኝ ቴንኪው፣ መልካም ጊዜ